ወተት ተዋጽኦን ዳይቨርሲፋይ የሚያደርጉ ማሽኖች ናቸው። ቅቤ ማውጣት፣ አይብ ማውጣት፣ እርጎ መስራት፣ ቺዝ መስራት ሊሆን ይችላል። እነዚህ ነገሮች የሚሰሩ ማሽን አምራቾች ነን። በእኛ ማሽን የተሰራ እርጎ ዲስፕሌይ እያደረግነው ነው ማለት ነው። ኢን ዴይስ 1 ሚሊዮን እንደዚህ አይነት እርጎ ያስፈልጋል። ይህንን ለሚሰራ ሰው ማርኬቱ በጣም ሰፊ ነው ማለት ነው። ለተለያየ ከረሜላ ፋብሪካዎች የስኳር ማቅለጫ ሜልት ማድረግ ይችላሉ። ኤላስቲክ ወተቱን በሱ መስራት እንችላለን። ይሄ ማሽን ሁለት አይነት ፐርፐዝ ነው ያለው። መጀመሪያ ያሞቃል፣ ቀጥሎ ያቀዘቅዛል። ተች በተኖች ናቸው። አጀስት ይደረጋሉ። አጀስት ተደርገው ፊልተር አድርጋቸዋል። አንተ ስራ መስራት ነው። በሰሜኑም በምስራቁም በደቡብም አዋጮች ናቸው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ዛሬ እንግዲህ በኢትዮጵያ ታምርት ኤክስፖ ላይ ተገኝተን እነዚህም ማሽነሪዎች ይዞ የመጣ ቴክሶ ሜካኒካል ኢንጂነሪንግ ልንጎበኝ ይችላል። እንደምታዩት እነዚህ ማሽኖች ከመጀመሪያው ጀምሮ እስከ መጨረሻው የወተት ፕሮሰሲንግ ላይ ለመስራት ለምታስቡ ግብዓት የሚሆኑ ማሽነሪዎች ናቸው። እነዚህ ማሽነሪዎች እንግዲህ ከመጀመሪያው ያ ማለት እንግዲህ ዝቅተኛ ከተባለው ከ50 ሊትር ጀምሮ ከፍ ባለው እናንተ በምትፈልጉት ልክ እንዳቀማችሁ ቦታችሁም እንደሚፈቅደው ስራውን ልሰሩ እንድትችሉ የሚያስችሉ ማሽኖችን ይዘው መጥተዋል። እንግዲህ እነዚህ ማሽኖች ዋጋቸው ምን ይመስላል፣ በምን አይነት ሁኔታ ልታገኙ ትችላላችሁ፣ እንዴትስ ነው ልትጠቀሙ የምትችሉት የሚለው ሙሉ መረጃ ጠይቀን ወደ እናንተ የምናደርስ ስለሆነ ፕሮግራሙን ከመጀመሪያ እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰው የስለ ቢዝነስ ሚዲያ ተቀላቀሉ እንላለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ። ሰላም። እንግዲህ ዛሬ በኢትዮጵያ ታምርት ኤክስፖ ላይ አግኝተናችኋል። እዚህ ጋር ደግሞ የያዛችሁት ማሽኖች አሉ። እነዚህ ማሽኖች ምንድናቸው? ድርጅታችሁስ ማን ነው? ራስን ከማስተዋወቅ ጀምረ ብንነግረን። አመሰግናለሁኝ። ስሜ ቴዎድሮስ ሲመር ይባላል። የሜካኒካል ምህንድስና ግራጁዌት ያደረኩ ነኝ። ድርጅታችን ቴክሶ ሜካኒካል ኢንጂነሪንግ ይባላል። ይዘን የመጣ ነው የወተት ተዋጽኦን ዳይቨርሲፋይ የሚያደርጉ ማሽኖች ናቸው። ወተት ዳይቨርሲፋይ ማለት ወይም ወተት በብዙ አይነት መልኩ ማምረት ይቻላል። ለምሳሌ አንዱ በትንሹ ቅቤ ማውጣት፣ አይብ ማውጣት፣ እርጎ መስራት፣ ቺዝ መስራት ሊሆን ይችላል። እነዚህ ነገሮች የሚሰሩ ማሽን አምራቾች ነን። ግን በዋናነት እዚህ ይዘን የገባነው እቃዎች ፓስቸራይዘር ኦር እርጎ በፍጥነት ተሰርቶ ወደ ማርኬት የሚወስድ ማሽኖች ናቸው ይዘን የቀረብ ነው ማለት ነው። በጣም ጥሩ። ስለዚህ በዋናነት የእርጎን ምርት ይዞ ለመግባት የሚያስችሉ ማሽኖች ናቸው ማለት ነው ወይስ ሌላስ ይሰራሉ? ሌላም ይሰራሉ። ለምሳሌ እነዚህ እርጎ ብቻ ሳይሆን ለምሳሌ ይሄኛው በፈለገው ሰው ወተት ያፈላበታል። ወተት ፓስቸራይዝ ያደርጋል። ለአብሲት ሊሆኑ ይችላሉ። ለተለያየ ከረሜላ ፋብሪካዎች የስኳር ማቅለጫ ሜልት ማድረግ ይችላሉ። ምክንያቱም ተርማል ፍሉድ ኤክስቼንጂንግ ስለሆነ ማለት ነው። ስለዚህ ይሄን መጠቀም ይችላል። ኖት ኦንሊ ዳይቨርሲፋይ የሆነ ቦይለሮች ናቸው እነዚህ ማሽኖች። ስለዚህ እንደ ቦይለር ነው የምንወስደው ማንኛውንም ነገር ማፍላት የምንችልበት። ኦልሞስት ኩል የሚሆኑ ነገሮችን ብቻ አይሰራም እንጂ ቦይል የሚሆኑ ነገሮችን የሚፈሉ ነገሮችን መስራት ይቻላል። እሺ፣ እንደ ወተት ላይ ትኩረት ብናደርግ ወተትን ብቻ ምንና ምንድነው የምናመርትበት ማለት ነው? በዚህ አሁን ፓስቸራይዝ አድርገን ፓስቸራይዝ ማለት ኤላስቲክ ወተቱን በሱ መስራት እንችላለን። ቀጥሎ ደግሞ ፓስቸራይዝ አድርገን ደግሞ እርጎ መስራት እንችላለን ማለት ነው። ሌላም ደግሞ አይብ በዚህ ማፍላት እንችላለን። በተለምዶ አይብ በእንጨት ነው የሚፈላውና አይብ መስራት እንችላለን። ቺዝ ለመስራት መጀመሪያ ፓስቸራይዝ ይደረጋል። እነዚህ ነገሮች ይሰራሉ ማለት ነው በዚህ ማሽን። በጣም ጥሩ። እሺ፣ ኦኬ። ወተት ላይ ሶስቱ ስራዎች እንሰራለን። ስለዚህ እስኪ ሶስቱንም እነዚህ ፍሰታቸውን እንጠብቅና ማፊያውን አይተና ፍሰትን እንጠብቅ። ከዚህ ብንጀምር ምክንያቱም ይችኛው 50 ሊትር ስለሆነች አሁን እኛ ይዘን የመጣ ነው በ150 ሊትር ካፓሲቲ ነው። የ150 ሊትር ወተቱ ከመጣ በኋላ እዚህ ውስጥ ይገባል። እዚህ ውስጥ ከገባ በኋላ መጀመሪያ ምንድን የሚያደርገው ያፈለዋል። የሚያፈላው ምንድነው? አንዳንድ ቦታ እንደ ወይዘሩ ምናምን ከ75 እስከ 80 እስከ 90 ሊሆን ይችላል። እዚህ የመጀመሪያው ባች በ80 ወይም በ85 ይፈላና 85 ላይ የሚፈላበት ምክንያት ምንድነው? ሁለተኛ ባች ላይ 40 እናፈላለን። ግን 80 ላይ መገደል የሚገባቸው ባክቴሪያዎች ስላሉ የመጀመሪያው 80 ይፈላል ማለት ነው። ቀጥሎ ከዛ በኋላ ምንድነው የሚሆነው? ልክ 80 ከፈላ በኋላ እቺ ቦርድ አለች። እቺ ቦርዷ ሴንስ ታደርግና ታጠፋለች። ቀጥታ እንዳጠፋች ፓምፑ ኦን ይሆናል ማለት ነው። ይሄ ፓምፕ ኦን ይሆንና በዚህ ሆዝ አማካይነት ሆዙን እዚህ ጋር ይሰካና በዚህ ውስጥ ወደዚህ ውስጥ ያለምንም ንክኪ ምን ይሆናል ማለት ነው? ወተቱ ከዚህኛው ወደዚህኛው ይመጣል። እዚህኛው የሚመጣበት ምክንያት ምንድነው? ቴምፕሬቸር ድሮፕ ለማድረግ ነው። ቴምፕሬቸሩን ለማቀዝቀዝ ማለት ነው። ከ40 እስከ 45 ዲግሪ ሴልሺየስ እዚህ ውስጥ እንዲህ ቀዘቀዝ ይደረጋል። ይሄ ማሽን ማቀዝቀዣ ነው ኦር ቺለር ይባላል። ዋናው ዓላማው እዚህ ጋር የነበረውን ቴምፕሬቸር አቀዝቅዞ ግን ሲቀዘቅዝ እዚህ ጋር በተለምዶ እናቶች እርሾ የሚሉት ኦር እኛ ይስት ምንለው ይገባበታል። ለ15 ደቂቃ አጂቴት ኦር ይማሰላል ማለት ነው። እዚህ ከተማሰለ በኋላ ከ15 ደቂቃ ላይ አንደኛ ለዚህ ካፕ ቴምፕሬቸር ሽሪንክ አያደርገው፣ እንደገና ደግሞ ቴምፕሬቸር ሞዴሬት ይሆናል። ከ40 በታች ከሆነ ወይም ከ40 በላይ ከሆነ አንደኛ እዚህ ውስጥ የሚፈለጉት ባክቴሪያዎች ሊሞቱ ስለሚችሉ እዛ ሞዴሬት ይሆናል ማለት ነው። ከዛ በኋላ ልክ እዚህ ጋር ፊል ይደረጋል። ፊል ከተደረገ በኋላ ወዴት ይመጣል? ወደ ፓኪንግ። የፓኪንግ ስቴፕ ይሄ
ነው። ይሄ ፓኪንግ ማኑዋል ፓኪንግ ነው። አክቹዋሊ እዚህኛ ይዘን የመጣው የከስተመር ኦርደር ነው። ሞስት ከዚህ እንትን በኋላ ዴሊቨሪ ይደረጋል። ይሄ ማሽን ከፈለግን አውቶማቲክ ማድረግ እንችላለን፣ ከፈለግን ማኑዋል ማድረግ እንችላለን። አሁን የከስተመሩ አቅምና እንትን ስለሆነ በማኑዋል እንሰራለን ስለፈለገ ነው። ስለዚህ ይሄ እንዴት ይሰራል የሚለው ሁለት አይነት ዳዮች አሉ። አንደኛው የትንሿ ካፕ አለች። ትንሿ እቺ ለ150 ሚሊ አንድ ዳይ አለን፣ መቀያየር ይቻላል። ለምሳሌ ፍለቨር ለሚሰሩ ለተለያየ እንትን ለሚሰሩ እቺን ካፕ ይጠቀማሉ። ይሄ ዳይ ይፈታና ይቀያየራል። ሌላው ደግሞ ለትልቁ 440 ሚሊ አለ። ይሄ ደግሞ ዳይ ይሄ እንደምታዩት እዚህ ጋር ያለ ነው። ከዛ ምንድነው የሚደረግ ፎይል ይደረግና አንድ ይደረደርና ይሄ ኦን ሲሆን ፓክድ ያደርገዋል ማለት ነው። ከዛ እዚህ ጋር ይደረድርና ፓክድ ከሆነ በኋላ ወደ ዋናው ወደ ሜምብሬኑ የዚህ ስራ ኦር ዋናው ሜምብሬኑ ይሄኛው ኢንኩቤተር ይባላል። ኢንኩቤተር አላማው ምንድነው? እዚህ ውስጥ ፕሮሰስ የሆነውን ወተት ወደ እርጎ የሚቀይር ማሽን ነው ማለት ነው። አሁን እኛ ከዚህ አንድና ሁለትን ተሳትፈን ነበረ። ስንሳተፍ ኦንሊ ኢንኩቤተሩን ብቻ ማሞቂያውን ብቻ ነበር ይዘን የመጣ ነው። በዚህ አመት ግን ኢንኩቤተርም ኢንኩቤት ከሆነ በኋላ ደግሞ ማቀዝቀዣ ማሽን ይዘን መጥተናል። ይሄ ማሽን ሁለት አይነት ፐርፐዝ ነው ያለው። መጀመሪያ ያሞቃል፣ ቀጥሎ ያቀዘቅዛል። ለምሳሌ አንድ ከስተመር ሙሉን አርግቼ በዛው አቀዘቅዛለሁ ካለ በዛው እንትን ይላል። ግን አይ በየባች ሰራለሁ ካለ ኢንኩቤት አድርጎ አጀስት ያደርገዋል። በዚህ እነዚህ ተች በተኖች ናቸው፣ አጀስት ይደረጋሉ። አጀስት ተደርገው ፊልተር አድርጋቸዋል። አንተ ስራ መስራት ነው። ከ4 እስከ 5 እንደ ወተቱ ቴምፕሬቸር ባህሪና እንደ ወተቱ ኮንተንት መጠን እንትን ይሆናል። ይሄ የምታዩትን እርጎ ይሰራዋል ማለት ነው። ይሄ አሁን በእኛ ማሽን የተሰራ እርጎ እዚህ መጥቶ ዲስፕሌይ እያደረግነው ነው ማለት ነው። እና ብዙ ከስተመሮች እንደምታያቸው እዚህ ጋር ወደ መካከለኛው ደቡብ የወሰዱት ደንበኞቻችን ናቸው። ዘቢደር ይባላል። ይሄኛው ደግሞ ዋቻሞ። እነዚህ በሙሉ በዚህ ማሽን የሚሰሩ እያመረቱ ለዛ አካባቢ የሚያቀርቡ ማህበራት ናቸው ማለት ነው። ስለዚህ ትውልድ እስካለ ድረስ የወተት ተዋጽኦ ወተት በጣም አስፈላጊ ነው። ስፔሻሊ ኒውትሪሽን እርጎ በጣም ያስፈልጋል። እንደምታዩን እኛ ኢትዮጵያኖች በሰውነትም በምንም በጣም አነስተኞች ነን። ምክንያቱም እንደዚህ አይነት ኒውትሪሽን እርጎች ስለማናገኝ ማለት ነው። ስለዚህ አሁን እንደሚታወቀው መንግስት ምገባ ጀምሯል በአዲስ አበባና ሸገር ከተማ። እንደዚህ አይነት እርጎች በሳምንት ቢያንስ ለአንድ ቀን ተማሪዎች ይጠጡ ብሎ አስቧል። ስለዚህ ኢኔዴስ 1 ሚሊዮን እንደዚህ አይነት እርጎ ያስፈልጋል። ስለዚህ ይሄንን ለሚሰራ ሰው ማርኬቱ በጣም ሰፊ ነው ማለት ነው። አቅርቦት ካለ ኦር ጥሬው ወተቱ ካለ ማለት ነው። ስለዚህ በጣም ጥሩ እንትን የሆነ ነው። ስለዚህ እኛ አላማችን ምንድነው? ይሄንን ለሚሰራ ማህበራት ወይም ግለሰብ ይሄንን ማሽን ለማቅረብ ነው። በእውነቱ በጣም ደስ ይላል። እንግዲህ ከመጀመሪያው ጀምሮ እስከ መጨረሻ ያለውን ስቴፕ አንድ በአንድ ገልጸህልናል፣ ምንም ሳይደበቅ ማለት ነው። እና እነዚህ ማሽኖች ይዞ ሰው ወደ ገበያ ቢገባም ያለውን የገበያ ሼር ማርኬት ሼሩን ገልጸህልናል፣ በጣም ደስ ይላል። ምናልባት ግን እዚህ ጋር በስተመጨረሻ ያሉትን ፊውቸሮችም ስትነግረን ኦልሬዲ እዛ ጋር አፍልተንም አቀዝቅዘናል እና አፍልተን ያወጣነው ወተት በምን አይነት ሁኔታ ነው ወደ እርጎ ሊቀየር የሚችለው? ምናልባት ይፈላል። እዚህ ጋር ካልቸር አለች። እቺ ኬሚካል ምናምን አይደለችም። ልክ እናቶቻችን እርጎ ለማርጋት ትልቁ ወተት ላይ ትንሽዬ እርጎ እንደሚጨምሩት ነጮቹ በፓውደር ነው ያመጡልን። አንደኛ ብዙ ነገር አላት እዚህ ውስጥ፣ አንደኛ ፕሪዘርቫቲቭ አላት። ቀጥሎ ደግሞ የተለያየ ለህፃናት ለአዋቂዎች በሽታ መከላከል እንደገና ደግሞ ለማጠንከሪያ ምናምን የሚሆኑ ነገሮች አላቸው። ስለዚህ ይሄ ዓለም ላይ በጣም በተለይ ኔዘርላንዶች በእንደዚህ ታወቁ ናቸው። ይሄን በጣም ይጠቀሙታል። ስለዚህ እቺ ናት ዋናዋ። እቺኛዋ ለ100 ሊትር አንድ ጆክ በጥብጠት ስትጨምራት ወደዚህ እርጎ የምታደርጋት እሷ ናት። በጣም ጥሩ። ስለዚህ እነዚህ ማሽኖች እንግዲህ በተናጠልም ሆነ አንድ ላይ ለመግዛት ለሚፈልግ ሰው የበጀት መጠኑን ሴት እንዲያደርግ ከትንሹ ጀምረን ያሉትን ማሽኖች ዋጋቸውን ንገራ። የኛ ካምፓኒ ከስተም ሜድ ነው እና በፈለገው እንትን መስራት እንችላለን። ሚኒመም ከ50 እስከ 150 አሉን። አሁን ለምሳሌ በ150 በነግርህ የፕሮዳክሽን ኤሪያ ብቻ እስከ 2.5 አካባቢ 4 ማሽኖች ሊጀምርበት ይችላል። ያ ማለት ከውጭ ጋር ሲነጻጸር ኦልሞስት እኛ ጋር በግማሽ እንትን ይላል። ለምሳሌ በሚኒመም ለመጀመር በ50 ሊትር የፕሮዳክሽን ኤሪያ 1.5 ሚሊዮን ብር ቢሆን ምናልባት ደግሞ ላብ ቴስት ምናምን የሚባሉ ነገሮች አሉ። አንድ ሰው ሚኒመም በ2 ሚሊዮን ስታርታፕ ማድረግ ይችላል። ያ ማለት 50 ሊትር ዋና ሀወር ነው። በቀን 50 እያደረገ ብዙ ማምረት ይችላል። ስለዚህ 50 በ10 ወደ 500 ሊትር በቀን መስራት ይችላል ማለት ነው። ስለዚህ በአጭር ጊዜ ተበድሮም ከሆነ ምንም ከሆነም ሊመለስበት የሚችል ኢንቨስትመንት አለው። እንደገና ማርኬት ሼሩም ደግሞ ሀይ ነው። ምክንያቱም በየቀኑ በጣም ኒድ አለው ይሄንን የሚፈልግ ማለት ነው። እንደገና ደግሞ ሎኬሽኑም ይወስነዋል። በሰሜኑም በምስራቁም በደቡብም ተጠቃሚ ያለበት በተለይ በጣም ተጠቃሚ ያለበት ጋር ከሄደ ደግሞ ሞር ይሄ እንደዚህ ነገሮች አዋጮች ናቸው። በጣም ጥሩ። ምናልባት እንግዲህ ይሄ ማሽን ማምረት ከጀመራችሁ ቆየት ብላችኋል። ከእናንተም ሰው ማሽን እየገዛ ወደ ስራ ከገባ ውሎ አድሯል እና ምናልባት ያለው የትርፍ መጠን ምናልባትም ደግሞ አትራፊነቱን በምን አይነት ደረጃ ነው ያጠናችሁ? ታዋጭ ነው ትላላችሁ? ከስተመሩ ወስዶ እኛን ራሱ መልሶ አዞናል። ያዘዘበት ምክንያት ስላዋጣው ነው ማለት ነው። ለማስፋፋት እንትን ለማለት እንደገና ደግሞ ከብቶች ተረካቢ ነበረ። ከብት ሁሉ ገዝቶ ይሄንን ራሱ ሮ ማቴሪያሉን ራሱ የተጠቀመ ብዙ ከስተመሮች አሉ። ምክንያቱም ያንን ባይሆን ኖሮ ደግሞ አይመጣም ነበር ማለት ነው። እሺ፣ በጣም እናመሰግናለን። በስተመጨረሻም ስልክ ቁጥራችሁን ንገሩንና እናንተን ለሚፈልጉ ደውለው እንዲያገኟችሁ፣ በአካልም መምጣት ካለባቸው አድራሻችሁን ንገሩ። የምንገኘው ላምበረት መስመር ካራ መንገድ
መንገድ ላይ ነው። ስልክ ቁጥራችን 0911 435180 ተጨማሪ ደግሞ 0960610000 በዚህ ማግኘት ትችላላችሁ። ኤኒታይም ኮንታክት አድርጉን፣ እናማክራለን። መተን ቦታችሁ ላይ ኢንቨስቲጌት እናደርጋለን። ተጨማሪ ደግሞ ትሬኒንግ የሚሰጡ ብዙ በዚህ ዘርፍ ላይ ስላሉ ይህን እድል ተጠቀሙበት። እናመሰግናለን። እግዚአብሔር ያክብርልን። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ይሄን የመሰለ ማሽነሪ ይዘው የቀረቡትን ድርጅቶች ልንቃኝ ችለናል። ይህ ድርጅት ደግሞ የወተት ፕሮሰሲንግ ማሽኖችን ከመጀመሪያው እስከ መጨረሻው ይዞ ቀርቧል። የወተት ብቻ ሳይሆን ሌሎች ስቴንለስ ስቲል ማሽኖች፣ ያ ማለት እንግዲህ ከምግብ ማቀናበር ጋር ተያይዘው ያሉ ማሽነሪዎችን የሚያመርት ድርጅት ነው። እናንተ እነዚህ ማሽነሪዎች የምትፈልጉ ከሆነ በተቀመጠው ስልክ ቁጥር ደውላችሁ አሊያም በአካል ሄዳችሁ ማሽነሪዎችን ቀድማችሁ መቃኘት ትችላላችሁ። ጠይቃችሁ ተረድታችሁ ስራው አዋጭ መሆኑን ካመናችሁበት ወደ ስራው መግባት ትችላላችሁ እያለን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ ከልብ እያመሰገንን እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰውን ስለ ቢዝነስ ሚዲያ ሰብስክራይብ ማድረግ ብቻውን በቂ ነው። እናመሰግናለን።